ኢትዮጵያ እንቁ ልጆቿን አታ መሪር ሀዘን ተፈጥሯል። አሁን የተሰማው ሰበር መረጃ እስከ ፍጻሜው አብራችሁን ከቆያችሁ ትሰሙታላችሁ። ጠቅላይ ሚኒስትር አብይ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውና በግኝቶቹ ላይ መወያየታቸውን ገለጹ። ተጨማሪ ዘገባ ይዘናል። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ላይ ውይይት እየተካሄደ ነው። ትውልደ ኢራናዊቷ የዲሞክራቲክ ፓርቲ የኮንግረስ አባል ያስሚን አንሳሪ አሜሪካ በኢራን ላይ እያካሄደች ያለችውን ወታደራዊ ዘመቻ ህጋዊነትን አጥብቀው በመቃወም በአሜሪካ የመከላከያ ሚኒስትር ፒት ሄግሴዝ ላይ ከስልጣን የማንሳት ወይም ኢምፒችመንት የክስ አቤቱታ አቀረቡ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችሁ እነዚህና ሌሎችም ሀገር አቀፍ ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ ሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በኢትዮጵያ ንግድ ባንክ የምንዛሬ ዋጋን ስንመለከት ዶላር 153 ብር እየተገዛ 156 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 198 ብር ከ9 ሳንቲም እየተገዛ 202 ብር ከ8 ሳንቲም እየተሸጠ ይገኛል። ዩሮ 176 ብር ከ8 ሳንቲም እየተገዛ 180 ብር ከ3 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 188 ብር ከ4 ሳንቲም እየተገዛ 192 ብር ከ2 ሳንቲም እየተሸጠ ይገኛል። ዲናር 489 ብር ከ4 ሳንቲም እየተገዛ 499 ብር ከ2 ሳንቲም እየተሸጠ ይገኛል። ሉሃን 21 ብር ከ8 ሳንቲም እየተገዛ 22 ብር ከ2 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 40 ብር ከ7 ሳንቲም እየተገዛ 41 ብር ከ5 ሳንቲም እየተሸጠ ይገኛል። ጠቅላይ ሚኒስትር አብይ አህመድ የሌተናንት ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውና በግኝቶቹም ላይ መወያየታቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን ያቀረቡትን ዓመታዊ ሪፖርት መቀበላቸውና በሪፖርቱ ግኝቶች ላይ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት ዛሬ ጠዋት አስታውቋል። ሌተናንት ጀነራል ታደሰ ወረደን ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም እንደ አውሮፓውያን አቆጣጠር ሚያዝያ 8 ቀን 2025 አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በወቅቱ በሰጡት መግለጫ ሌተናንት ጀነራል ታደሰ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓት ወቅት ሌተናንት ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘውን የትግራይ ጊዜያዊ አስተዳደር እንዲያከናውኗቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናንት ጀነራል ታደሰን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም ተግባራት መካከል ወሳኙ ተፈናቃዮች ወደ ቀድሞ ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራ በፍጥነት ማከናወን የሚሉት ይገኙበታል። የሪል ስቴት ዘርፍ ከህዝብ አመኔታ በማጣት እየተቀዛቀዘ ነው ተባለ። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣት ምክንያት እየተቀዛቀዘ እንደሚገኝ የኢትዮጵያ ሪል ስቴት አላሚዎች ማህበር አስታወቀ። ማህበሩ ይህ ያስታወቀው ኢትዮጵያ ከሚያዝያ 15 እስከ 18 ቀን 2018 ዓ.ም የመጀመሪያውን የአፍሪካ ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን የሪል ስቴት ኤግዚቢሽን የምታስተናግድ መሆኑን አስመልክቶ በተሰጠ መግለጫ ላይ ነው። የኢትዮጵያ ሪል ስቴት አላሚዎች ማህበር የቦርዱ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። የሪል ስቴት አላሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉ በህዝብ ዘንድ አመኔታ እንዳይኖረው አድርጎታል። እንደ አቶ አለማየሁ የሪል ስቴት አላሚዎች ገንብተው የሚያስረክቡትን ቤት ከቤት ዋጋ በታች በመሸጥ ላይ ይገኛሉ። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብና ለክስና ውዝግብ መነሻ እየሆነ ይገኛል። በተጨማሪም አላሚው ለቤት ፈላጊ ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉ ዘርፉ እየተቀዛቀዘ እና እየተመታ ይገኛል ሲሉም አስታውቀዋል። ታማኝ ሆኖ በውሉ መሰረት ቤት ገንብቶ የማያስረክብ ሪል ስቴት አልሚና ወረቱን የሚበላ ነጋዴ አንድ ናቸው ያሉት የቦርዱ ሰብሳቢ የኢትዮጵያ ሪል ስቴት ማህበር በቤት አላሚዎችና ገዢዎች መካከል መተማመን የሚያስችሉ ስራዎች እየተሰራ ይገኛል።
በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ላይ ውይይት እየተካሄደ ነው። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የሚያተኩሩ ሰፊ የምክክር መድረኩ እየተካሄደ ይገኛል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለውን የባህር ላይ አስተዳደር አካታችና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ሲሆን በቀጠናው የሚስተዋሉ የፖለቲካ፣ የኢኮኖሚ፣ የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመ ነው። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑን በውይይት ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑ ትልቅ ትንታኔ ቀርቧል። በተጨማሪም በዚህ ውይይት ላይ የኢትዮጵያ የባህር በር አልባ መሆኑ ወሳኝ የሆኑ ኢኮኖሚያዊ እድሎችን እንድታጣ ማድረጉን ብቻ ሳይሆን ቀጠናዊ ሚናውን እንዲቀንስ ምክንያት ሆኖ ተነስቷል። በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገውን ጥረት ከሀገራዊ ግብ በላይ መሆኑና ለቀጠናው የጋራ ጥቅሞች የሚውል ስለመሆኑ በስፋት ተብራርቷል። ይህ ጥረት ከአፍሪካ ህብረት የ2063 አጀንዳ ጋር ሙሉ በሙሉ እንደሚጣጣም ነው የተመላከተው። ኢትዮጵያ በባህር ላይ የሚኖራትን ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰዎች ዝውውር ያሉ የጋራ የደህንነት ስጋቶችን በጋራ ለመከላከል የሚኖራትን አቅም እንደሚያሳድገው ተገልጿል። ውይይቱ በዋናነት የባህር ላይ ደህንነትና ትብብር ማጎልበት፣ የኢኮኖሚ እድሎችና ትስስር ማሳደግ እንዲሁም አካታች የባህር ላይ አስተዳደር ለጋራ ጥቅሞች በሚሉ መነሻ ጽሁፎች ላይ በማተኮር የቀጠናውን የወደፊት አቅጣጫ የሚጠቁም ይሆናል። በመገናኛ ብዙሃንም ሆነ በማንኛውም ሰው ለተጠየቁት መረጃ ምላሽ የማይሰጡ የስራ ኃላፊዎች በወንጀል ተጠያቂ የሚያደርገውን የመረጃ ነጻነት አዋጅ ለህዝብ እንደራሴዎች ምክር ቤት አቀረበ። ረቂቅ ህጉ ለመገናኛ ብዙሃን ባለሙያዎች ልዩ ጥበቃ የሚሰጥ የእንባ ጠባቂ ተቋምን ደግሞ አስተዳደራዊ ቅጣትንም በመቅጣት ጭምር ህጉን እንደሚያስፈጽም ሙሉ ኃላፊነቱን የሰጠው ነው። የመንግስትን የመረጃ ሚስጥራዊነት ያስቀረል የተባለና የግል ድርጅቶችን ጭምር ለተጠየቁት መረጃ ምላሽ እንዲሰጡ የሚያስገድደው የመረጃ ነጻነት አዋጅ ነው ዛሬ ለህዝብ እንደራሴዎች ምክር ቤት የቀረበው። የመረጃ ነጻነት አዋጁ ለመገናኛ ብዙሃን ጥበቃ የሚሰጥ ድንጋጌዎችን የያዘ ነው። ከ17 ዓመታት በፊት ጸድቆ ስራ ላይ ከቆየው የመገናኛ ብዙሃንና የመረጃ ነጻነት አዋጅ ተገንጥሎ ለብቻው የተሰናዳው የመረጃ ነጻነት አዋጅ የትኛውንም የመንግስት መስሪያ ቤትና ከመንግስት ጋር የገንዘብ ትስስር ያለው የትኛውም የግል ድርጅቶችን በማንኛውም ሰው መረጃ ሲጠየቁ መረጃ የመስጠት ግዴታ ተጥሎባቸዋል። መረጃ ለመስጠት ፈቃደኛ ያልሆኑ የስራ ኃላፊ ወይም የመረጃ ባለሙያ በወንጀል ህግ ወይም አግባብነት ባለው ሌላ ህግ ተጠያቂ እንደሚሆን በረቂቅ አዋጁ አንቀጽ 54 ተደንግጓል። የተፈለገው መረጃ መጠየቅ የሚችሉ ኢትዮጵያውያን ብቻ ሳይሆን የውጭ ሀገር ዜጎችም ሊሆኑ እንደሚችሉም ከረቂቅ ህጉ ተመላክቷል። የተጠየቀውን መረጃ ደግሞ የመስጠት ግዴታ በተቋማት የስራ ኃላፊዎች ላይ የተጣለ ሲሆን ኃላፊውን በስራ መብዛትና በሌላ ምክንያት መረጃ ለመስጠት ካልቻሉ መረጃ የሚሰጥ የመረጃ ባለሙያ መመደብ እንዳለባቸው አዋጁ ያስገድዳል። በስራ ላይ በቆየው የመገናኛ ብዙሃንና የመረጃ ነጻነት አዋጅ መሰረት አንድ ሰው መረጃ ጠይቆ ምላሽ እስኪያገኝ እስከ 3 ወር ሊጠብቅ እንደሚችል ተደንግጓል። አዲሱ አዋጅ የተጠየቀውን የሰነድ ወይም ሌላ የቃል መረጃ የማግኘት መብቱ ቢያንስ በ21 ቢበዛ በ35 ቀን ገደብ እንደሚፈጸምለት ደንግጓል። ነባሩ አዋጅ የመረጃ ነጻነትን ለማስፈጸም ኃላፊነት የተሰጠው የእንባ ጠባቂ ተቋም ሙሉ ኃላፊነት የነፈገ ነበር ተብሏል። በአዲሱ ህግ መሰረት ግን የግልም ሆነ የመንግስት ተቋማት መረጃ በመስጠት እንዳንገራገሩ መረጃው ሲደርስ መረጃው እንዲሰጡ ኃላፊነት በተሰጠባቸው የተቋሙ ኃላፊ ወይም የመረጃው ባለሙያ ላይ አስተዳደራዊ እርምጃ እንዲወሰድ ፍቃድ ይሰጠዋል። አስፈላጊ ሆኖ ሲገኝም እንባ ጠባቂው ስልታዊ ምርመራ እንዲደረግ ትዕዛዝ ሊሰጥ ይችላል ይላል ለፓርላማው የቀረበው የረቂቅ አዋጅ ማብራሪያ። በሌላ በኩል አዋጁ ለመገናኛ ብዙሃን የሚሰጡ ድንጋጌዎችም ይዘዋል። በአዋጁ አንቀጽ 55 መሰረት መረጃን በቅን ልቦና ያሰራጨ የመገናኛ ብዙሃን ባለሙያ ከተጠያቂነት ነፃ እንዲሆን ተደንግጓል። ጥፋተኛ ተብሎ ለህጋዊና አስተዳደራዊ ቅጣቶች የማይደረግባቸው የመረጃ አይነቶችን በአንቀጽ 55 ንዑስ አንቀጽ 2 ስር ተዘርዝረዋል። በህጋዊ መንገድ ከመንግስት አካል ወይም ከግል ድርጅት በተገኘ ሰነድ ውስጥ የተካተቱ የተዛባ ወይም ሐሰተኛ መረጃ በቅን ልቦና ለህዝብ ይፋ ማድረግ ህጋዊ ተጠያቂነትን አያስከትልም ተብሏል። በመገናኛ ብዙሃን ሐሰተኛ ወይም የተዛባ መረጃ ስርጭት ተፈጽሟል ተብሎ በሚመለከተው አካል ክስ ከቀረበ እንኳን ፍርድ ቤቱ በጉዳዩ ላይ የጥፋተኝነት ውሳኔ ከመስጠት በፊት የመገናኛ ብዙሃን አዘጋጆችንም ሆነ ጋዜጠኞችም ወይም ከጉዳዩ ጋር የተያያዙ ሌሎች ሰዎችንም ለእስራት መዳረግን ህጉ ይከለክላል። አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለዩ። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴር በ1950ዎቹ ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዩዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦቶዋ፣ ካይሮ፣ ቴልአቪቭ እና ቬና በሚገኙ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ
ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆን ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም ልዩ አማካሪ ሆነው ማገልገላቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ትውልደ ኢራናዊቷ የዲሞክራቲክ ፓርቲ የኮንግረስ አባል ያስሚን አንሳሪ አሜሪካ በኢራን ላይ እያካሄደች ያለችውን ወታደራዊ ዘመቻ ህጋዊነትን አጥብቀው በመቃወም በአሜሪካ የመከላከያ ሚኒስትር ፒት ሄግሴዝ ላይ ከስልጣን የማንሳት ወይም ኢምፒችመንት የክስ አቤቱታ አቀረቡ። የምክር ቤት አባሏ አሁን ያለውን ሁኔታ በተመለከተ በሰጡት መግለጫ በዚህ የሳምንት መጨረሻ ከትራምፕ አስተዳደር ያየነው ድርጊት እጅግ ዘግናኝና ልብ ሰባሪ ነው ብለዋል። አክለውም በኢራን የሲቪል መሰረተ ልማቶችና በመላው ሀገሪቱ ላይ የተሰነዘረውን ዛቻ ከእውነት የራቀና የዓለም ፍጻሜ የሚያስመስል ነው ሲሉም ተችቷል። አንሳሪ የጉዳዩን አሳሳቢነት ሲያብራሩም ኢራን የ90 ሚሊዮን ህዝብ ሀገር ናት፣ ይህን ህዝብ ከምድረገጽ እናጠፋዋለን ብሎ መዛት አሰቃቂ የጦር ወንጀል ነው በማለት የአሜሪካን መንግስት ዛቻ አውግዘዋል። የአሪዞና የኮንግረስ አባል የመከላከያ ሚኒስትሩን ሄግሴዝን የጦርነት ዋና አስፈጻሚ ሲሉ የጠሯቸው ሲሆን በሺዎች የሚቆጠሩ የኢራን ሲቪሎችን እንዲሁም የበርካታ አሜሪካውያን ወታደሮችን ህይወት ለቀጠፈው እብደት የተሞላበት ወታደራዊ እርምጃ ቀጥተኛ ተጠያቂ ናቸው ብለዋቸዋል። አንሳሪ አክለውም የመከላከያ ሚኒስትሩ ኮንግረሱን ችላ በማለትና ሆን ብለው የሲቪል መሰረተ ልማቶችን ኢላማ በማድረግ ህገ መንግስቱን ደጋግመው መጣሳቸውን አበክረው ገልጸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።